ሰላም እኔ ቆንጆ ሰላም እንጂ አንቺ ደሞ ምን ቀረሽ አንቺ ተረጋጊ እኔ ለጸባው አልመጣም ምን ፈለግሽ ነው ጥያቄ ከክላስ ቶጪ ተገናኝተን እንድናወራ ፈልጌ ነበር እኮ እኔና አንቺን አገናኝቶ የሚያስወራ ምን ነገር ተገኝቶ በመጀመሪያ ኪኪ እንዳንተ አይነት ስርዓት ያላት ልጅ ስላገኘ ደስ ብሎኛል እና ይሄን ሄደሽ ለባለቤቱ ንገሪዋ እኔ ምን ቤት ነኝ እንዴ አትቆጪ ይኸውልሽ እንደነገርኩሽ እኔና ኪኪ አሁን ጥሩ እህትና ወንድም ነን ይኸውልሽ የትምህርት ሰዓት ስለደረሰ የምትዩን በይነ ቶሎ ልሂድበት እኮ ከክላስ ቶጪ የሆነች ቦታ ሻይ ቡና እንድንል ፈልጌ ነበር አረ ወዲያ እኔ እንደዚህ ነገር ሲዘባርቁብኝ አልወድም ትናገሪ እንደሆነ ተናገሪ ይኸውልሽ እኔ ደስ ስላልሽና ኪኪም እንዳንቺ አይነት ጥሩ ሴት ስላገኘ ልጋብዝሽ ፈልጌ ነው እና እኔም ብቻ መጋበዙ ለምን አስፈለገ በዛው አንድ አንገብጋቢ ነገር ነግርሽ ፈልጋለሁ እንደስካን ፍየል ጥቅጥጉን መርመስመሱን ትታሽ የምትናገሪውን ቶሎ በይና ልሂድበት እኮ ወደ ክላስ ኪቪና ስትወጪ ተገናኝተን እናወራለን እንዲሁም ነገረ ስራሽ ሁሉ ስላለማረግ ወደ ትምህርት ቤት በሄድ ነው የሚሻለው ኦ በግድ አስቆሞ ይያያል እንዴ መጀመሪያም እኮ ይሄ መንገድ እንደማያዋጣው አውቂ ነበር ይሽታኮ የሆነች ደረቅ ነገር ናት ወይኔ ኪኪ እኔ መሰለች ቲክታክ መጨረሻ እንደዚህ አይነት ዋላ ይሁን ቆይ ደግሞ ምን ሆንክ አላቅም ሰንዲ ቆይ ይሄ ነገር ግን የሚሆን ይመስልሻል ምኑ እኔ ግን የሁሉ አመት እሺ የመታገስና መቆየት የምችል አይመስልኝ እና እንፋታ ልትላት ነው እየቀለድኩ አይደለም ቆይ በልጅቷ ፍቅር ብቻ ስለወደኩ ራሴ ምን አይነት ችግር ውስጥ እንደከተትኩኝ ተመልከች እስኪ ግን ሁሉንም ነገር እኮ ያረከው ተስማምተና ፈቅደ ነው አይደል እንዴ ደሞ ማን ያውቃል እንዳልከው 12ኛ ክፍል ትወርቅና ትገላገል ይሆናል እሷ ነች የምትወርቅ አተኛም እኮ ለሊቱ ሙሉ ቸክላ ያደረች ክፍሏን ዘግታ ነው የምታጠናው እኔ ምን አንተ ይሄን እንዴት አወቅ ራሷ ናት የነገረች ቆይ ወይ እንድትወርቅ የሆነ ጉቦ ነገር ሰጥቼ 12ኛ ክፍል እንዲጥሏት አላስደረግ እንዴ የቸገረው እርጉዝ ያገባላ በጣም የባሰበት ደግሞ መጫት ብለሽ ጨምሪበት ቆይ እኔ ምን 4 እና 5 አመት መታገስ አቅቶ ሁሉ እኔ ከዚህ በኋላ 4 ወር እንኳን መታገስ አልችልም እንዴ ሚስት አይደለች እንዴ እኔ ራሴ በጣም ኩፊት ሰጥቷት አበዛውት እንደም ቆይ ትምጣሪ ነኝ ምን እናት ልማቆ አረ ቆይ ምን ልትላት ባልሽ እንደመሆነ ይመጣን ከዚህ በኋላ ከኔ ተዛዛቶች ምላታለሁ በቃ እንደዛ ከሆነማ ሁሉን ነፋታ ብትልስ አንቺ ደግሞ ምን ሆነሽ ነው እንዴ ሁሉ ነገር መፋታት ምንድን የነገረች ነገር አለ እንዴ ያውልህ ካሊፍ የሴት ልጅ ልብ ማሸነፍ የምትፈልግ ከሆነ መጀመሪያ እሷ የምትልን ነገር በሙሉ ማድረግ አለብህ እንዴ እሷ የምትለኝ ለማድረግ ከዚህ በላይ ምን ላድርግ ጧት 1 ሰዓት ሲነጋ መገባ የነበርኩ ልጅ ማታ 1 ሰዓት መግባት ጀመሩ እሱም አንድ ለውጥ ነው ግን ደግሞ በፊትሽ ቀረቀር ትለብስ ታምር የነበረ ሰውዬ አሁን እስቲ ራስን ተመልከት ምን እንደምመስል ራስን በጣም ጥላል ከዛም አልፎ ተርፎ ደግሞ እያንዳንዱ ንብረት ዛክራ የሚጠቀምበት መኪናውን ሁሉ ሳይቀር ለሰው ሰጣ አንተ በእግር ነው የምትኳትነው ደግሞ መቼ ነው መኪና ለሰው የሰጠሁት ኪኪ ቤት እንደተከራየለትም ሰምቻለሁ አይደለም ኧረ አንቺ እንደምታስቢው አይደለም ቆይ ግን አንቺ ዛክን ለምንድን ነው የምትጠይው እባክህን ሰው አትመን ኪኪ ለሰው ላይ ትልቅ ወዳጁም ጠላቱም ሰው ነው እኔ ደግሞ ለሱ አንተ ስታስብለት እንጂ እሱ ለአንተ አንድ ቀን ሲያስብልህ ይቻላል እንዴት ምን እንዴት አለው ኪኪ
እንዴ ቤተሰብን ባጣ ማግስት እኮ ቢያስብልህ ኑሮ ባኩሪ ላይ ወስደም ነበር። አንተ ለሱ ትጨነቃለህ ታስባለህ። እሱ ግን አንድ ቀን እንኳን ሲያጣማ ይቻላል። ያው ታውቂያለሽ እሱ ብቻ እኮ ነው አንድ ያለኝ ወዳጅ መሆኑን ራሱ በምን አወቅ? ጠላትም እኮ መጀመሪያ ወዳጅ መስሎ ነው የሚቀርበው። በጣም ስለምታስቢልኝ እኮ እንደዛ መስሎሽ ነው ዝንዬ። አንቺ እኮ ለኔ ሁሉ ነገር ነሽ። የእናቴም የእህት ወንድሜም የአባቴም በቃ የሁሉ ማደራ የሁሉ ማስታወሻ እኮ አንቺ ነሽ። እንደምን አባቴ ላርግሽ? ካሌብዬ ሰው ሆነልኝ፣ እባክህን ሰው ሆነልኝ። አይንዬንም አታስቀየምብኝ እሺ በለኝ። እና ታዲያ እሷ ዶክተር እስክትሆን ድረስ እኔ በሽተኛ አልሆን እንጂ ነችና ከፍቷት ርቆ የታመመና በሽተኛ የሆነ ሰው ማን ነው? ኪኪ ነገም ቢሆን እኮ ያንተ ሁኔታ ይድባል። ኧረ በይ ስለዚህ በዚህ ጉዳይ ማልሰማሽ መቼም ልሰማሽም አልችልም። እንደውም አንድ ነገር ልንገርሽ፣ አባትዬ ይምጡና በዚህ ጉዳይ ላይ እንነጋገራለን ፊት ለፊት። እንዴ እኔ ልፈንዳ እንዴ? ምን ሆነሽ ነው አንቺ? እንዴ አንተሳሰብ እንጂ። ኧረ ፊኪ እስኪ ቢስት በቅቤ በደንብ አድርጌ ስላሸሁት ይጣፍጣል። አይንዬሙሽ በጣም ነው የሚጣፍጠው። ይሄም ሙያማ ታስተምሪኛለሽ። አይገርምሽም? የራሴው ሐሳብ ለራሴው ሲያስቀኝ ምን ትዝ ብሎሽ ነው? ቅድም ከትምህርት ቤት ስወጣ ኪኪ ሁሌ ቆሞ ከሚጠብቀኝ ቦታ ባይኔ መፈለጌ ነው። እና ስታጩ ቀራለሽ? ትንሽ። ታዲያ እንደዛ ከሆነ ለምን ሁሌ እሱ ያመላልስሽ? ምን ችግር አለው? አይ እንደው ነገሩን አልኩሽ እንጂ እሱስ ችግር የለውም። እኔ እምልሽ አይንዬ እንደው አትቀየሚኝና ትምህርትሽን አቁመሽ ማለት ምን እያልሽ ነው ስንድ? ወይ አይንዬ ምን አለ ብታስጨርሽኝ እንዴ? አግብተው እኮ የሚማሩ አንቺ ብቻ አይደለሽም፣ ብዙዎች አሉ። ያንቺ ግን ለየት አለ። ምኑ ነው የሚለየው? ማለቴ ትዳርና ትምህርታቸው አምታታባቸውማ። ያንቺ ግን ተምታቶብሻል እያልሽኝ ነው? አልገባሽም አይንዬ። ልጅ ወልደውም ትምህርታቸውን አላቆሙ። አንቺ ግን ቃል አለብኝ ስንድ። የምን ቃል? ለራሴም ላየያም የገቦት ቃል አለኝ። ተምሬ ዶክተር ወይም ደግሞ ኢንጂነር ሳልሆን ባላ ለማግባት የገቦት ቃል አለኝ። ይሄን ቃሌን ደግሞ አየያ እንኳን ቢፈቅድ ማፍረስ አልፈልግም። ግን እኮ ቃልሽን አፍርሰሽ አግብተሻል አይደል እንዴ? በእርግጥ አልዋሽሽም። በማንም ግፊት ኪኪን አላገባሁት። ግን ደግሞ አገባሁት ማለት ሴትነቴን ሰጠሁት ማለት አይደለም። አይንዬ አሁንስ እኔንም ግራ አጋባሽ። ምን ለማለት ፈልገሽ ነው? በእርግጥ እንደተረዳሁትና እንደሰማሁት ከሆነ እየ ከተማ ሴትነትና ሴትነት የረከሰበት ቦታ ነው። ብዙ ሴቶች ገና ሳያገቡ ነው ክብራቸውን የሚያጡት። ቆይ እኔ የምልሽ አይንዬ ከወደደችው ከወደዳት ከትዳር በኋላ ወይ ከትዳር በፊት ምንድነው ልዩነቱ? ባህላችን አይደለማ። ታላቁ መጽሐፍም ቢሆን ይሄንን አይፈቅድም። እኔ ደግሞ የእናቴ ልጅ የእናቴን ስነ ምግባር ይዤ ያደኩ ልጅ ነኝ። እኔ የምልሽ አይንዬ እናትና አባትሽን ያጋቧቸው ትምህርታቸውን ከጨረሱ በኋላ ነበር እንዴ? በጊዜው አልተፈቀደላትም እንጂ እሷማ መማር የሚል ብሂል ነበራት። እናትሽ በጣም ዘመናዊ ሴት ነበሩ ማለት ነው። በጣም ነፍሷን ይማራትና በጊዜው በጣም የቀደመች ሴት ነበረች። እንግዲህ እኔ የሷን ምኞት ለማሳካት እየታተርኩ ነው። ህልምሽ እንደምታሳኪ ተስፋ አለኝ የኔ ቆንጆ። ይበላሽ ያይች እውነት ግን ካንተ ጋር ላለመተኛት ምክንያቷ ትምህርቷ ብቻ ሊሆን ይችላል? ታዲያ ሌላ ምን ሊሆን ይችላል? ሚስት ለሞት ቤት ፍቅራ ገብታለች እኮ እንዴ! ይሄማ በፍጹም ምክንያት ሊሆን አይችልም። አባቷም እኮ የዛን ጊዜ ነገሩኝ ይሄንን እኮ ነው። ታውቃለህ ሳስበው እኔ ነኝ ጥፋተኛ። የዛን ጊዜ እንደምንም ተጭኜ ባሳምናቸው ብለምናቸው ነው እሺ ማለታቸው አይቀርም ነበር። ቆይ እሺ ምን አባቴ ላድርግ? እሷ ተመርቃ ዶክተር እስክትሆን ድረስ እኔ ልፈነዳ ነው እንዴ? ነው ወይስ ዶክተሬት ምናምን የሚባለውን ነገር ገዝቼ ልስጣት? መቼም ዘንድሮ ከሽንኩርት በላይ የረከሰው እሱ ነው። ወይ እንደ ጠረጠርን ድንግላቱን እንዴ? አይ እንደዛ እንኳን አይመስልኝም።
ቢሆንስ በምን አወቅ አንተ? ቀምሳ እንደሆነ አላየው። ተው እንጂ ማቹር እንደሆነ ሰው አስብ እንጂ። ቆይ እኔ ምች ምናልባት ትምህርትሽን እስክትጨርሽ ድረስ መጠበቅ አልችልም ውሌን አፍርሻለሁ ብልስ? ቃል እንዴት ዝም ብሎ ይፈርሳል? ለዚያውም በሽማግሌዎች ፊት የተገባ ቃል እንዴት እንደ ትንሽ ነገር ዝም ብሎ ይፈርሳል? የኔ ቆንጆ እኔ ሁል ጊዜ ካንቺ ጎን ነኝ። ግን ቆይ አልፈልግም ቢልስ ነው ጥያቄ። አይልም ካለም ደግሞ እሷ ላይ ይሆናል ማለት አሁን ኪኪን ለምጄዋለሁ። ለሱ ውስጥ ያለው ስሜት ከፍቅርም በላይ ነው። እና ለባሊ ስቲ ቃልሽንም ፍላጎትሽንም ልትሰብሪ ነው ማለት ነው? ከባሌ ጋር ግንኙነት መጀመሪያ ከህልሜ ያደናቅፈኛል አልኩኝ እንጂ ህልሜ ተዋለው ማለት አይደለም። ግን ደግሞ በመሃል ብዙ ነገር አለ። ማርገዝ አለ፣ ልጅ መውለድ አለ፣ ብዙ ነገር። ግን እኮ ይሄን ሁሉ ፈተና አልፈው ለስኬት የበቁ ብዙ ሴቶች አሉ። በርግጥ ትዳር ፈተና አይደለም። ግን ደግሞ የሚረዳሽ ሰው ካገኘሽ ህልምሽን ለማፋጠን ይረዳሽ። እና ኪኪ ይረዳኛል ብለሽ አታስብ? ለስሙ ተምሯል እንጂ ትምህርት ላይ እንኳን ያለውን ግንዛቤ አናሳ ሆኖ ነው ያገኘሁት። ሰው ገንዘብ ስላለው ብቻ አዋቂ ነው ማለት አይደለም። ይልቅ ያወቀውን ነገር ሲኖረው ነው እንጂ ዋናው ነገር። አነጋገርሽ ግን ከእድሜሽም በላይ ነው። ብታግዥኝ ግን በጣም ደስ ይለኛል። በሁለቱም ጫፍ መድረስ ፈልጋለሁ፣ በትዳሬም በትምህርቴ። አይንዬ እንኳን እንዲህ ተናገርሽ ያሳመነሽኝ ይቅርና እኔ ሁል ጊዜም ካንቺ ጎን ነኝ። ግን ደግሞ ለባልሽ ትንሽ ጊዜ ያስፈልገዋል። እባክሽን ጊዜ ስጪ። እሱ ለኔ ጊዜ ያለው ወይ ነው ጥያቄው? እሱን ጊዜ ይፈታዋል። እሺ ቆይ አንተ ምን እንዳደርግ ትመክረኛለህ? ምን ባደርግ ነው የሚሻለኝ? መቼም ይሄን ነገር ደፍሬያት ላረጋግጥ አልችልም አይደል? እንደዛ ካደረክማ ትልቅ ወንጀል እኮ ነው። እና እሺ ምን አባቴ ላድርግ? አይንዬ እንኳን አብራይ ልተኛ አይደለም ክፍሏን እንኳን ልታሳየኝ እኮ ፈቃደኛ አይደለች። ምናልባት የምትስማማ ከሆነ እኔ ጋር አሪፍ አሰባለ። ምን አይነት ሐሳብ? ይኸውልህ ሰራተኛው በማትኖርበት ሰዓት ጠብቀህ የምትጠጣበት ነገር ላይ እንቀጭኝ ጨምረ ልክ እሷ ሸለብ ስትል ወደ ክፍል ይዛት መጣት አለቀ። አረረረ አረ ከባድ ይመስላል ይሄ ነገር። እሺ ቆይ እንዴት ነው ሊሆን የሚችለው? እንግዲህ ይዤብሽ መጣሁ። እንግዲህ ደህና መሻችሁ። ደህና መሻ ዘካሪያስ። ካልተሳሳትኩ ዘካሪያስ መሰለኝ ስሜ። ዛክለት እንትቻለሽ ከአንድ ጊዜ ወዲህ ብቅ ሳንል ቀረና ይኸው ስማችንም ተረሳ። እያጠናሽ ነበር እንዴ? አይ ጨርሻለሁ። በቃ እኔ ምግብ ላቀርብላችሁ። ስንቱ ሄደች እንዴ? የት ሄዳ ነው ከመሸ? አክስቷ ደወለችላትና ሄደች። ኦ እንደተለመደው ማለት ነው። ምን እባክህ ከባሏ ጋር ሁሌ ነው የሚጣሉት። አንተ ነጋ ጠባት ነው ሁሌ ጭቅጭቅ፣ ሁሌ ጸብ። እሷ ደግሞ ሁሌ ሄደች ታስታርቃለች። እንደዚህማ ጸብ ያይበዛበት ትዳር አረባ ፍንጭ ይወጣ። በቃ አሁን ለማንኛውም ምን የሚበላው ነገር ላቅርብላችሁ። ግድ የለም እኔ ቡና ይበቃል። አሁን በልተናል ስትል ማለቴ እኔ በልቻለሁ። አዎ ቡናውን ላቀራ። ስማ ምናልባት ላቀነው ነገር አሁን ሰዓቱ ይመስለኛል ለመፈጸም። አዎ ግን ለምን እንደሆነ አላውቅም።
ውስጤ በጣም የሆነ ፍርሃት አለኝ። ምናልባት ይህንን ጉዳይ አሁን ስላስብ ነውና አሁን የምንፈጽምበት እድል ስላገኘ ነው ጨነቀኝ። እንግዲህ ፈረስ ያደርሳል እንጂ አይዋጋም ነው የሚባለው። ከዚህ በኋላ በስነ ስርዓት የማትወስን ከሆነ የራስ ጉዳይ ነው። እየሰማኸኝ አይደል? እኔ አንድ የጓደኝነቴን ያህል ተወጥቻለሁ። በቃ አድርገዋለሁ። መልክ አዎ በቃ አድርገዋለሁ። ምን እንዴ በቃ ከዚህ በላይ እንዴ ተጨማሪ አመታትማ መታገዝ ይገብደኛል። ግፋ ቢል እኮ ብጠላኝ ነው አይደል? መቼም አትፈታኝም። በጣም አካበድከው። ምንድነው የምታወራው አንተ ሰውዬ? በቃ ልክ እንደነገርኩ ነው። መጠጣችሁ፣ ተሳሳታችሁ፣ ወደቃችሁ፣ አለቀ። ዛክ ችግሩ እኮ አይን እየመጠጣ አጠጣም። ወይ ጉድ! መጠጥ ባትጠጣ ስለምበለሳሳ አሰጣትም። በኋላ ሁሉም ነገር ከተፈጠረ በኋላ ለስላሳ ውስጥ መድኃኒት አድርገብኝ ነው ማለት ነው ይቀራል። ወይ ጉድ! አንድ ፊሽካው ከተነፋ በኋላ ምንም አታመጣም። ይልቅ ግባና እንቅልፍ ኪኒን ይዘና ቡና ትጠጣለች እንዴ? አዎ። ለነገሩ ባትጠጣም ከምግብ ጋር አንድ ላይ ደባልቀህ ትሰጣለህ። ከዛ አልጋ ቤት ይዘህ ገብተህ መጨረስ። ይሄ ድል እንዳያመልጥህ። አያመልጠኝም እንዳታስብ። በደንብ አድርጌ በጥንቃቄ አድርገዋለሁ። ለማንኛውም የሆነ የሚጠጣ ነገር ይችላል። ሲሜን አውጥቼ ቪዲዮ ላይ አድርጌ ሆኖ ቦታ ባስቀምጠውስ? ይሄ ደግሞ አይሆንም። የት ጋር ሆኖ መጥቶ እንደሚስጣት እኔ በምን አውቃለሁ? ወይ ተደብቄ ልቅረስ እንዴ? ይሄ ቪዲዮ እኮ ለኔ በጣም አስፈላጊ ነበር። እሱም ቢሆን አይሆንም። ሲጀመር የት ቦታ ሆኜ ቀርጸዋለሁ? ወይ ራሱን ቪዲዮ ቅረጽ ብለውስ ከዚያ በቪዲዮ አስፈራርተ አረ ይሄም አይሆንም እንዴ? አስፈራርቶ ጨራሽ እንዲያገባት ነው። ተዘጋጅቼበት ቢሆን እኮ መኝታ ቤት ሳይቀር በየቦታው ካሜራ አጠምድ ነበር። ወይ ምኑ ላስቀይረው እንዴ? ብቻ እንዲያደርገው እንጂ ከዚያ በኋላ አውቆ መድኃኒት አድርጎ እንደደፈራት በሆነ መንገድ ለሰው ማሳመን አያቅተኝ። ጓደኛን ሸኝተው መጣ? ሸኞት። አሁን እና አንቺ ብቻ ጋር ነው። እኔ የሆነ ነገር አስቤ ነበር። ምን አሰብክ? መጀመሪያ እሱን ሲኒና ጀበና አነሳሹ። ከዛ ቤቱን ጸዳ እናርገውና ችግር የለውም። ይሄን በኋላ ላይ ማነሳሳት እችላለሁ ካልሽ እሺ። እኔ ወይኔ መጠጥ አሰለኩ እና አልሆነ። እስኪ አቀራረው እኮ ነው መጠጥ ማለት። አንተ ለምን አትቀራረበው እንዴ? ምን ችግር አለው? ሚስት ለባሏ ታዛዥ መሆን አለባት ስትኝ የነበርሽው አንቺ አይደልሽ እንዴ? መጠጣቱን ፈልገው ነው ማለት ቅርብ ሰዓት ነው የጠጣው ብዬ ነው። አይ ያው አብረን እንድንሆን ያህል እንጂ ያን ያህል እንትን ብዬ አይደለም። በዛ ላይ አንቺ ደግሞ ከፈለግሽ ለስላሳ ምናምን እኮ መጣት ትችላለሽ። ጀስት አለ አይደል የሆነ የራሳችን ጊዜ እንድናሳልፍ ብዬ ነው። አንተ እንዳስካለህ እኔ የሚቀዱኝ
እባክሽን ይቅርበኝ፣ እኔ ይቅርበኝ። ይህን ነገር እንኳን ማድረግ አይደለም ማሰብም አለብን። እባክሽን ይቅርበኝ። እባክሽን ማሪኝ። ያለ ዛሬ ምን ጥፋት አይደግም። ይቅርበኝ እኔ ንግስት። ምን ነው የሚሄደው? ቆይ ማነው እዚህ ያመጣኝ? እኔ ታሰር እንዴት ነሽ? አሁን ቀለል አለሽ? ማለት ምን ሆኜ ነበር? ቆይ እንዴት እዚህ መጣሁ? እስኪችን ውሃ ጠጭበት፣ ትንሽ ቀለል ያደርግልሻል። ምንድን ነው የተፈጠረው? እንደዚህ ክፍል ልመጣ ቻልኩ? እኔ ነኝ ወደዚህ ይዤሽ የመጣሁት። ለስላሳ እየጠጣን ነበረ። ራሴን አመኛልሽና ታዝልብሻሽ ወደቅሽ። ምን? ስልክ እኮ የለም አለሜ። አገኘሁት እኮ አይገርምሽም? እኔ እኮ መኝታ ቤት እኮ ሻርጅ የተሰካ መስሎኝ እኮ ነበር። እንትን
ሶፋው ስር እዛ ተሰክቶ አላገኘሁት መሰለሽ? አይ እንኳን ያገኘው። ግን ደህና ነህ? የተጨነቅ ትመስላለህ። እንትን ወይኑ አሰራሽ መስልኝ። ጠጪ ለስላሳሽ ጠጪ። ግን እንዴት ዛሬ ለስላሳ ጋበዝከኝ? ማለት አልገባኝም። እንትን ነው ያው የራሳችን ጊዜ እንድናሳልፍ አብረን እንድንሆን እኮ ብዬ እኮ ነው። እንዴ ማለት ያው እንትን የራሳችን ጊዜ እንድናሳልፍ እኮ ነው። በዛሬ ደግሞ አንቺ ወይን አትጠጭም አልኮል ምናምን አልጠጣም ስለምትይኝ እኮ ብዬ ነው። እንዴ ምን ነው ፈርተሽ ነው እንዴ? እውነት ግን ልመንህ ማለት ምን ነው የተጠራጠርሽው ነገር አለ? አይ አንተ የምትታመን ሰው ነህ። በዛ ላይ ቃልህን አክባሪ። እንደዛ ባይሆን ኖሮ ያን ሁሉ ኪሎ ሜትር አንተራምኜ እዚህ ድረስ መጣ ነበር። አምናለሁ። አዎ እንዴ እንዴት ይሆናል? እጭ እንጠጣ እጭ ዳፍታላል። እኔ ሁልጊዜ እንደዚህ ያደርግሻል እንዴ? እግዚአብሔር ይመስገን እንደዚህ አምኖኝ ሲያውቅ። አይዞሽ። እሺ ለማንኛውም አመሰግናለሁ። ችግር የለውም። እረፍት አድርጊበት፣ ይተውሻል። ካመምሽ ደግሞ ጥሪኝ አለው። እሺ በቃ ሰላም ደሪ። እሺ ደህና ደር። ቻው ደህና ደሪ። ኪኪ እንዴ ዛሬ ማን ሊሞት ነው? እባክህ በጠዋት ተነሳው። መቼም እዚህ ቤት እቺ ልጅ ከመጣች ጀምሮ ብዙ አዳዲስ ነገሮችን እያየሁ ነው። ይሄ ደግሞ ምንድን ነው? ያይን እያላል እንዴ? እስቲ ምን ይሰራል? ምንድነው እሱ? አንተን ልጠይቅ እንጂ ይሄ እዚህ ምን ይሰራል? ምንድነው? እንጃ ምናልባት እንትን አውልቄው እንትን ነው አልጋ ስታነጥፍ ምናልባት ወልቆባት ይሆን እንዴ? ደግሞ እሱ አልጋ ነጥፍሽም እኮ ይሄ ምንድን ነው? ደህና ነህ? የደነገጥክ ትመስላለህ። ደህና ነኝ።
አክስትሽ እንዴት ናቸው? ደህና ናቸው? እነሱ ተፋተዋል። አሁን ግን መፍታት ያቃተኝ ነገር ቢኖር የዚህን ጡት ማስያዣ ጉዳይ ነው። አረ እኔ አላለኩትም። እኔ ማን እንዳመጣው ራሱ እኮ አላውቅም እኮ ነኝ። መቼ አለኩት እኔ? ኪኪ የሆነ ነገር ቢፈጠር ግን አትዋሸኝም አይደል? አትደብቀኝም አይደል? እንዴ ለምን ደብ ኪኪ እኮ ነኝ እኔ። ስንዲ እንዴት እደብቅሻለሁ እኔ? ምንም ኧረ እኔ አላለኩትም። እርግጠኛ ነህ? እንዴ እኔ የለሁበትም። ምን ያላመጣሁት እንትን ቁርስ ከደረሰ ሳሎን ኪኪ ለቁርስ እመጣለሁ። ሳሎን ጠብቀኝ እሺ? ስንዲ የሆነ ነገርማ ተፈጥሯል። አባይ ደህና ነህ? እንዴት ነህ አባይ? ምነው ድምፅ ጠፋብኝ? እንደምትጠብቀኝ እያወቅህ ወዴት? ወደዚህ እየመጣ ነው? እሺ በቃ እያ ስትደርስ ደውልልን፣ እንቀበልሃለን። እሺ ሰላም ግባ። አሜን። እሺ ሰላም ግባ። ምነው ትምህርት ቤት አልሄድሽም እንዴ ዛሬ? አየያ ደውሎ ነበር። ወደዚህ እየመጣሁ ነው አለኝ። የት? እዚህ ነው። ለሌሊት ይሆናል። ጥሩ ነው። ዛሬ ቤታችን ትልቅ እንግዳ ይኖራል። አዎ መቼም አውቶቡስ ተራ ሄደህ ትቀበለዋለህ አይደል? እንዴ ታዲያ ሄጄ ነው እንጂ የምቀበላቸው፣ ሌላ ማን ይቀበላቸዋል? እኔ እያለሁ። አንተ ግን ደህና ነህ? የኔም ጥያቄ ይሄ ነበር። ደህና ነህ ስንድዬ? አክስትሽ እንዴት ሆኑ? ከዛ ረመኔ ባሏ ጋር ስለተገላገለች አሁን እነሱን ለማስታረቅ ሁሉ ጊዜ አልሄድም ማለት ነው። እኔ ምንሽ አይንዬ እንትን በቃ እኔ አባባን ሂጄ መናኸሪያ ልቀበላቸው። ማን ናቸው አባባ? አየያ ደውሎ ነበር። ወደዚህ እየመጣሁ ነው አለኝ። አይ ጥሩ ነው። ቆይ ግን ስንድ ምን ሆነሽ ነው ኪኪን እንደዚህ የምታየው? አይ ምንም፣ ዛሬ ትልቅ እንግዳ አለብን መሰለኝ። ውስጥ ገብተን እንሰናዳ ሲመስለኝ ትምህርት ቤት አትሄጂም አይደል? እንዴው ዛሬ እንዴት እሄዳለሁ? ለማንኛውም መጀመሪያ ቁርስ እንብላ አይደል? ምን ትላለህ ካሌብ? ቁርስ እንብላ ወይ? ቁርስ በላው እኮ በላው። አዎ እንዴ እንብላ እንጂ እንብላ። አቅርቡት ይቅረብ። እንደውም እንዴት እንደራበኝ ብታይ። አንዴ በረንዳው ጋር ላናግርህ። ቆይ ምን ሆናችኋል? ደህና አይደላችሁ? አይ አይንዬ ምንም ነገር የለም። አንቺ ቁርሱን አዘጋጁ። ና ተነስ። ምን ሆናችኋል? የተፈጠረ ነገር አለ? አይ ምንም የለም። አንቺ ቁርሱን አዘጋጅ አልኩኝ። ተከተለኝ። እንትን ነው ለብቻችን የሆነ የምናወራው ነገር አለ መሰለኝ። ለዛ ነው አንዴ ላወራት። እኔ ግን ከማታ ጀምሮ እዚህ ቤት ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም።
እሺ አሁን ሁሉን ነገር ንገረኝ። እኔ እዚህ ቤት ባልነበርኩበት ሰዓት ምን የተፈጠረው? እውነቱን ንገረኝ። ተናገር እንጂ ምን ይዘጋሃል? ጡት ማሳጇ አንተ ክፍል ምን ይሰራል? ፍቴ እጅና እምጠይቀን አመልስም እንደ አንተ እንትን እኮ ነው በቃ ሞቅ ብሎኝ ነበር እኔ ስመጣ ቤት ውስጥ ኪኪ ምንም ሳትዋሽ የተፈጠረውን አንድ ባንድ ነገር እኔ ምንም አላረኳትም ግን በቃ ሞቅ ብሎኝ ስለነበረ በቃ በዛ ላይ አልቻልኩም ነበር በቃ ላረጋ አስቤ ነበር ግን ምንም አላረኳትም እና አረክ እማማ ትሙት አባባ ይሙት ምንም እውነት ምንም አላረኳትም እሺ አላረካትም እንበል እንዴት ጡት ማሳጇ አንተ መኝታ ክፍል ሊገኝ ይችላል? ልብሷን አስቆላልክ ስለነበር እሷ መቼም ፈቃደኛ ሆና ክፍል አትገባም። እንዴት አስገባሃት? በቃ የሆነ መድኃኒት ይዤ ነበር ለስላሳ ይጣል ነበር እሱን ጨመርኩባት። ኪኪ አንተ ነህ ይሄን ነው የፈጸምከው? እኔ ምንም አላረኩም በቃ ታውኩት እኮ ያሰብኩትን ሐሳብ ህልምልም ብዬ ቱቱቱ ብዬ ታውኩት። በስመ አብ ወወልድ ወመንፈስ ቅዱስ ስንድየሙሽ የሆነቴን እኮ ነው ትቼዋለሁ። ምንም አሰብኩ እንጂ እኮ ምንም አላረኩም እኮ ደግሞ ልጅ ይቅርታ ጓደኛዬ እኔ እንኳን በሌላ ወይም በክፋት አስቤው አልነበረም። በቃ ተወርሰው አልኩ አይደል? አንተ ደግሞ ምን ሆነ ነው? ይልቅ ስማ አባቷ የሆነ ጥሩ ዜና ይዘው ሳይመጡ አይቀሩ። ማለት እኔ ጋር ቤት እንደሆኑ ታውቃለህ አይደል? አቤት እኔ ጋር ናቸው ሲያወሩኝ ነበር። ዳርዳርታቸው ልጅቷን ያለ ምንም ቅድመ ሁኔታ ሊሰጡኝ አስበዋል መሰለኝ። አመጣጣቸውም ለዛ ነው ይመስለው። የሆነ ነገርም አለ ማለት ወሰዳት ሊሉኝ ነው እና ዝም ብለው ይመጣሉ እንዴ? መቼም እንዴት ነው ሊሉኝ አይመጡም ከዛ ድረስ አይደል? ነገርም አለ። በቃ እኔ ካላሜ ዝንፍ ማለት አልፈልግም። ወይ አይንዬ ይሄ ነገር ግን በጣም አካበድሽው እንዴ። አውቃለሁ እናትሽ ቃል እንዳለብሽ ግን ደግሞ በዚህ በኩል ደግሞ የባልሽና የአባትሽ ፍላጎትም አለ። እኔ ካንቺ አላውቅም፣ ውሳኔው ያንቺ ነው። እኔማ እንዴ ወስኛለሁ እኮ እና ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል? አንዱን መምረጥ ግዴታ ነው። ቆይ ግን አሁን ገና ለገና አይያ መጥቶ እንደዛ ስለተናገረ ነው መምረጡ የግድ የሆነብኝ? በቃ ትምህርቴን እስከመጨረስ ጠብቆ ያገባኛል። ይሄ ደግሞ ግዴታውም የገባውም ቃል ጭምር ነው። ወይ አይንዬ በስመ አብ እኔ ግን እንዳንቺ ለቃሉ ማሽ ሰው አይቻላል። ወይ ነችና እውነት ግን ልመንህ አንተ የምትታመን ሰው ነህ። በዛ ላይ ቃልህን አክባሪ። እንደዛ ባይሆን ኖሮ ያን ሁሉ ኪሎ ሜትር አንተን አምኜ እዚህ ድረስ መጣ ነበር። ትዳር ማለት ዝቅ ማለት ነው። ሁለታችንም ዝቅ ማለት ስንጀምር ጎጆአችን ደግሞ ከፍ ማለት ይጀምራል።
ምን ነው አባትሽን ከሸኝሽ በኋላ ሆድ ባሰሽ እንዴ? አይ እሳቸውም ቢሆን እኮ ቸኮሉ። ጉዳይ አለ ተብሎ ተደውሎልኝ ነው አለ። እሱም እዚህ ከኔ ጋር ትንሽ ተጫውቶ ለመሄድ ነበር ሐሳቡ። ዝኑ ጥርስሽን አልተሻለሽም እንዴ? ፊትሽ እኮ አበጠ። አይ ደህና ነኝ፣ ህመሙ ቀንሶልኛል። እብጠቱ ብቻ ነው ያልቀነሰው። እኔ የምለው ኪኪ የት ሄዶ ነው? እሱማ መንገድ ዳር አድርሶኝ ቢሮ መግባት አለብኝ ብሎ ተመልሶ ሄደ። እኔ የምለው እንደው እግረ መንገዳችሁን ስትመጡ ምንም ነገር አወራችሁ? ምን ልናወራ እንችላለን ዝኑ? ማለቴ አሁንም እንደተኮራረፋችሁ ነው? እኔ ምን አደረግኩኝ ያኮርፈኛል? ትምህርቴን መጨረስ ፈልጋለሁ ያልኩትን እንደሆነ መጀመሪያም ተስማምቶ የገባበት ጉዳይ ነው። እና የአባትሽን ቃል አክብረሽ ትምህርትሽን ልታቆሚ ነው? አላውቅም ዝኑ፣ አሁን ላይ ነገሮች ሁሉ ተምታተውብኛል። አይንዬ አሁን በጣም ደስ ያለኝ ነገር ምን እንደሆነ ታውቂያለሽ? በኪኪ ጥልቅ የሆነ ስሜት ነው ያለሽ። ምንስ ቢሆን ባል አይደለም እንዴት ላይ ኖረኝ ይችላል ብለሽ ነው ዝኑ? አይንዬ እኔ ግን ጉዳዩ የባልና የሚስት አይመስለኛል። ሳስበው ጉዳዩ የልብ ጉዳይ ይመስለኛል። ታውቂያለሽ ስንመጣ አይኔን እንኳን ለማየት አፍሮ ፊት ለፊት መንገዱን ብቻ ያየ ነበር እዚህ ድረስ ነው። እመኚኝ አይንዬ፣ ኪኪ በፍጹም እንደዚህ አይነት ሰው አይደለም። ይሄን ነገር አያረገው እርግጠኛ ነኝ። ከዚህ ሴራ ጀርባ ያከይስ የሆነ ጓደኞቹ አለበት። ምንም ይሁን ምን አሁን ላይ ሁሉንም ረስቻለሁ። ደግሞ ለጥፋትም ይቅር ብዬዋለሁ። እንዴ አፍ አውጥተሽ ይቅርታ ጠየቅሽው እንዴ? በአፌ ባላወጣውም ዞሮ በውስጤ ይቅር ብዬዋለሁ። አባትሽን ሲሸኛቸው ምን አሉሽ? ምንም በቅርቡ መልስ እጠራችኋለሁ ብሎ መርቆም ነው ሄደው። ምናልባት ግን ባሳየሁት ግትርነት ትንሽ ሳይበሳጭብኝ አልቀረም። በድጋሚ ይቅርታን ስለሰጠኝ ደስ ብሎኛል። ግን እንድትረዳልኝ የምፈልገው ያንን ነገር እንድታደርግ የመከርኩ ያንተን ደስታ ማጣት ስለማልፈልግ ነው። ባክሱን ተው፣ እኔ እሱ አስጨነቀኝ። ምን ሆነሃል? ከቀደም ጀምሮ ሳይ ተጨንቃለህ እኮ ዛክ። አይኔን በጣም እየተጫንኳት ያለው ያህል ይሰማኛል። እንዴት? ትናንት በክፍሏ በር በኩል ሳልፍ ስቅስቅ ብላ እያለቀሰች ነበር። አባቷ ከዚህ በኋላ ሁሉ ነገርሽን ትተሽ እንደ ሚስት ሆነሽ ኑሪ ካሏት ጀምሮ ፈርታለች። በጣም ተጨንቃለች። በጣም ነው የምታሳዝነው። እና ምን ለማድረግ አሰብክ? አላውቅም። የኔን ስሜትና ፍላጎት ሳሳድድ የእሷን ህልም እንደረገጥኩት ይሰማኛል። እና እንድትማር ልትፈቅድላት ነው? ዛክ፣ ደግሜ ደጋግሜ ከራሴ ጋር ተማክሬያለሁ። አይንዬ ላግዛት ይገባኛል። የኔን ስሜትና ፍላጎት ወደ ኋላ ትቼ ህልሟ እንድትኖር ላግዛትና ልረዳት ይገባል። አይንዬ እኮ በጣም ታሳዝን ልጅ ነች። በጣም ጭምትና የዋህ እኮ ነች። ብታያት ደግሞ በጣም ደስ የምትል እኮ ነች። ሁለታችሁ ብቻችሁን ሆናችሁ ማውራት ያለባችሁ ነገር ሳይኖር አይቀርም እኮ። ካንቺ የተደበቀ ምን ጉዳይ ኖሮ ነው ብቻችን የምናወራው? አይንዬ ይሄን ያህልማ ስሜታዊ መሆን አይጠበቅብሽ። በእናንተ መሀል ማንም ሰው መግባት የለበትም። የራሳችሁን ጉዳይ እራሳችሁ ናችሁ መፍታት ያለባችሁ። ምን ሆናችኋል? እሺ በቃ ሁሉንም ነገር ትቼዋለሁ። እኔ ከዚህ በኋላ ትምህርትሽን እስክትጨርሺ ድረስ ምንም ነገር እንዳይፈጠር ሁሉንም ነገር ወስኜ ጨርሻለሁ። ስለዚህ ላልነካሽ፣ አጠገብሽ ላልደርስ ቃል እገባለሁ። ስለተረዳኸኝ አመሰግናለሁ። እንዴ እሺ አሁን ደግሞ ምን ተፈጠረ? ምንድን ነው የምትለኝ? ለምን ታፈጣለን ይለይ ሄዳ እሷ እንዲያትላትም እንዴ? እኔ ምን አውቃለሁ? አየሽ አይደል? በተፈጠረው ነገር አሁንም ውስጧ እንዳኮረፈ ነው። ቂም ይዛብኛለሽ ማለት ነው። መቼም እጅ የሚያስጠበጭብ ስራን የሰራው ብላ አታስብም አይደል? ታውቃለህ፣
እኔ ራሱ እኔ ስለሆንኩ ነው እያናገርኩ ያለሁት። ለማንኛውም እዚህ ቁጭ ብለህ ከምታኮርፍ ሂድና አናግራት። ተነስ ሂድ አናግራት። ተነስ እኮ ነው የምለው። ያቺን መሽገር ከሱ ላይ ለማላቀቅ እጥራለሁ። ጭራሽ አባትየው መጥቶ ትምህርቱን አስቶ ከሱ ጋር ለጋባት ነው። አታስብ። አሁን ኪኪን የራሴ ማድረግበት ጥሩ እቅድ አለኝ። ምንድን ያገኘሽው? ያስከፋ ወይም ያስደስት ባላቅም ላንተ ምናዘዘው አንድ ነገር አለ። ደግሞ ላይ ምንድን ነው የምትናዘሽው? እርጉዝ ነኝ። ምንድን ያልሽው? አዎ ሆስፒታል ልጅ ተመርምሬ ነበር። እናም የ3 ሳምንት እርጉዝ እንደሆንኩ ተነግሮኛል። መቼም ልጅ አይደለም። አራ እንዴ በጭራሽ ልጅ ሆኜ ሊሆን ይችላል። የኪኪ ነው። የኪኪ እንዴ? ከኪኪ ጋር ግንኙነት ካደረጋችሁ ቆያችሁ መስሎኝ። ታዲያ ምን ችግር አለው? እንደምንም ከሱ ጋር አንሶላ ተጋፍፌ 3 ሳምንት ወይም ወር ቆይቼ ልጅ እንዳረገዝኩለት ነግሯለሁ። እኔ አልሐምዱሊላህ። ይሄንን ነገር ከመጀመሪያው አስበሽበት መሆን አለበት። አንተ እኮ ነው ድሮም እንደቀላል ሰው የምትተኝ። የኔ ማር እውነት ከጠበቅኩሽ በላይ ነሽ። አሁን አሳችንን በደንብ ማጥመድ እንችላለን ማለት ነው። ይህን ነገር ለማድረግ ግን ያንተ እርዳታ ያስፈልገኛል። አታስቢ። ይህን ነገር በተሳካ ሁኔታ ለማሳካት የሆነ ነገር ማሰብ አይቀርም። አይገርምም? ግን ምን ነው ሳይገርም ይገርምሽ? የልጅ አባት ከመሆኑ ይልቅ ያስደሰተ ጓደኛ ላይ ሲራ የምታገኘው ስኬት ነው። መቼም በዚህ ነገር አትቀኝኝም አይደል? ይልቅ ይህንን ነገር በፍጥነት ማድረግ አለብን። ቢያንስ የሚወለደው ልጅ የ9 ወር ልጅ ነው ይባል ሰንሱ 2 ወር ሳልፈው የግዴታ ከሱ ጋር አንሶላ መጋፈፍ አለብሽ። አታስብ፣ እቅዳችን እንደሚሳካ ተስፋ አለኝ። አታስብ፣ ይሳካል። ባይሰራ እንኳን ያቺን ታውሳክ ለማስደንበር ይጠቅመናል። እንዴ ወይ አንቺ ዶክተር መሆን አይደል የምትፈልጊው? ነው ወይስ እሱን ተመረሽ ከጨረሽ በኋላ እንደገና ሌላ መማር ትፈልጊያለሽ? ይኸውልሽ አይኔ፣ ከዛ በላይ ሌላ ነገር እቀጥላለሁ ብለሽ የምትይ ከሆነ እኔ ጨርቄን ጥዬ ብድ ነው የምልልሽ። እሰይ በመጨረሻ ፈገግ አልሽልኝ አይደል? አባዬ ደስተኛ ህይወት ይገባሻል ብሎ መርቆኝ ነው ሄደው። በነገራችን ደስ የሚለው አባት ናቸው ያሉን አትል። ከዚህ በኋላ እኮ ያንተም አባት ሆኗል። ይቅርታ ይደረግልኝ የተከበሩ። ያሉን በሚለው ይስተካከል። በስተመጨረሻ ስለተረዳኸኝ አመሰግናለሁ። መሀል ላይ እኮ ነገሩን አበላሸሁት እንጂማ መጀመሪያም ተረድቼሽ ነበር እኮ። አሁን ግን ተግባብተናል አይደል? ድጋሚ ማታስከፋኝ ከሆነ እንዴ በፍጹም ምን ቦታኝና ያሁን እንኳን ተስማማን እንጂ ከዚህ በኋላማ ምን ወጥቶኝ አስቀይምሻለሁ። ደግሞ ባል ሚስቱን አስቀይሞ የት ይገባል? ያው እንደፈረደብኝ እንግዲህ ጉልበቴን እቅፍ አድርጌ ኩርምትምት ብዬ ከፍከፍ ብዬ ከራሴ ጋር ለሽ ነው። እንዳይች ሚዳቆ ዘለልክሳ እንትን አይ ለምታሽ ማለቴ እንዴ ምን እንትን እዚህ መተሽ እኮ አታውቂም። ለመግባትም ታፍሪ ተፈሪ ነበር አይደል? ምን ነው መምጣት አልነበረብኝ? ልመለስ እንዴ? አዎ አይ ቁጭ በይ ነው ይሲጋ። አይ እኔማ ክፍል ገብታ ስትቆይ ጊዜ ምን ሆንክ ብዬ ነበር የመጣሁት። ደህና ከሆንክ ልመለስ። ኧረ አሞኛል። ምን ያመመህ? ራሴን
ራሴን ይቆርጠኛል ራስን ነው ይቆርጥ እንትን ያቀለሸልሸኛል እንትን ይፈልጠኛል እንትን እየሸቀሸቀኝ በልበል ቀልዱን ተውና ሳሎን ምርጥ ምግብ ሰርችልሃለሁ ናና ብላ ወይኔ እዚህ ድረስ ከመጣሽ አይቀር ምግቡን ይዘሽ መጥተሽ አታጎርሽኝ አይ እንግዲህ በዛም የዶሮ አይን የመሰለች ቡና ፈላልሃለሁ በልና ምን አለ ይሄ ትምህርት ላይ ሲሉ ሊምባል ኖረ ይምነኝ እንዴ ልግባር ገብታል እኮ እንትን አጥሚ እንት ቡና ስለማተቺ እንት ሻይ አፈልልሽ እና ሻይም እንኳን ወድ ወይ ምን ነው በተለይ ደግሞ ክፍለ ይዘውብኝ ሲመጡ ደስ አይለኝ በቃ ሌላ ነገር ላፍላልሽ ኧረ እየቀለድኩ ነው በጣም ነው የማመሰግነው እና አላስቀምጠው ይዘህ መቆም ከፈለክ የራስ ምርጫ እንዴት ነው ግን ትንሽ ሞት ማጣቢ ደይዮንሽ ነው ልበል እና ቀይሪው ያልከኝ ኧረ ትምህርቴ ነው እንዲሁም ይሄም ያምርብሻል ሞቅ አድርጊው ልልሽ ፈልጌ ነው እና ሌላ ምን የምትፈልጊው ነገር አለ ችግር የለውም ምን የሚያስፈልግ ነገር ካለ ዘው መጣለሁ እንበላው ነው ልስራልሽ ወይ ለካሁን የበላ ነው ምረስቸው እኮ የምትፈልጊው ነገር ካለ አመጣልሻለሁ እኔ እመጣለሁ ለምን እኔ መምጣት እችላለሁ ኧረ ከተናትሽ ከምትነሽ የኔ ልጅ እኔ ራሴ አላመጣልሽም እንዴ ችግር የለውም እኔ መጥቼ እወስዳለሁ ካልሽ እሺ እኔም መምጣት እችል ነበረ በቃ ሬድ ነው እሺ እየሄድኩ ነው እብድ የሆነ ልጅ ምንድነው የምታወራው እርግጠኛ ነህ ግን አረ እንደውም ይደብራል ብዬ እንጂ ያልነገርኩህ ባርሌዶን አገኘኋት ባርሌዲ ማለት የቡና ቤት ሴት ነው ምን እያልክ ነው የምርህ ነው ዛክ ደግሞ እኮ አሁንም አንተን ለመቆስ ትሞክራለች አንተ ምን አደረክ አንተ የራስን ምርጫ ነው የመረጥከው ቆየት ነው ያገኛት አንተ የሆነ ቤት ነው ለመዝናናት ጎራ ሲል የሆነ የተጣጣለ ቀሚስ አድርጋ በዛ ላይ ደግሞ ሰክራ ብታያት የድሮ አሉና አትለው አረ እሷ ሲልነገር ቆይ ለምንድን ነው አክስቷ ባረቻት ከቤት በእርግጥ የማውቀው ነገር የለም ግን ምርጫ ታዚ ነገር ውስጥ እንደገባች ነው ያከረች በእርግጥ እኮ ብታያት ታሳዝናለች ግን ደግሞ እኛ ምን ማድረግ እንችላለን ወይላ ምን አይነት ነገር ውስጥ ነው የገባችሁ በእናት እኔ የምለው አይንዬ ስልኬን አይተሽዋል እንዴ ለምን ፈለግሽው ስልክ አይደል እንዴ ፈልጊው ነዋ ደግሞ ልደውልለት በጊዜና ልለው ነው ከመሸ እንኳን ቶሎ እንዲመጣ እራት ነገር ላዘጋጅላችሁ እኮ አስቤ ነው ይሄን ያህልማ የረከሰች ሴት አታድርጊኝ ዝሉ አረ እኔ እራት ላዘጋጅላችሁ ነው ያልኩት ያው ደግሞ አባትሽም ከመጡ በኋላ
ይሄ ድብዝዝ ያለ ቤት ብርሃን በብርሃን ሆኗል። ቆይ እኔ ምን ተናግሬ ነው ይሄ ሁሉ ነገር? አይንዬ እሺ ካልሽኝና ከሰማሽኝ እኔ ጋር አንድ መፍትሄ አለ። ምንድነው እሱ? ሚስት መባልሽ አልቀረም አይደል? እዚህ ቤት ለምን የሆነ ቀለበት ነገር አታረጉ? ቀለበት እኮ አድርገናል ዝኑ። ማለቴ ልልሽ የፈለኩት የሆነ ከፍ ያለ ቀለበት። ምን መሰለሽ አይንዬ፣ አንድ ሰው ትዳር የሚመሰርተው ዋንኛ ምክንያቱ ከዝሙት ለመራቅ ነው። ደግሞ ምን አይነቱን ጨዋታ መጣሽው? ስጋቴን ነገርኩሽ። የምን ስጋት? መቼም አንቺ እዚህ ቤት ከመምጣትሽ በፊት ኪኪ ምን አይነት ጸባይ እንዳለው ምን አይነት ባህሪ እንዳለው ነግሬሻለሁ አይደል? እና አሁንም ሴት ጋር ይሄዳል እያልሽኝ ነው? እንዳይሄድ ማድረግ ትችያለሽ እያልኩሽ። የሚጠላኝ ከሆነ ለምን 10 ሴት ጋር አይሄድ? አልገባሽም አይንዬ? እንዲህ አይነቱ ነገርስ ባይገባን ነው የሚሻለው። እሺ ለማንኛውም ይሄን ጉዳይ ለማንም እንዳትናገሪ። አሁን ያወራነው ሚስጥር ነው። ደግሞ ሰላም የሆናችሁትን በእኔ ምክንያት እንድትጣሉ አልፈልግም። ለምን የሆነ ነገር አዘሽ አትጨው? ምን ነው ጠጭ አበዛ? ያሰብከው ነገር አለ እንዴ? ምን ላስብ እችላለሁ? ዋው ከተስማማሽ ዋው መጣት ትችላለሽ። ስላመመኝ ነው ውሃ የምጠጣው። በጣም ተቀይረሻል። ማለቴ ድሮ ማውቃት ሉላ አትመስይም። ድሮ ታውቀኝ ነበር እንዴ? ይቅርታ እኔ ብቻ ነበር ማውቀው የሚመስለኝ። በነገራችን ላይ ዛክ ስላንቺ ሲነግረኝ አላስችል ሰጋሪ ነው አፈላልኬሽ ላይሽ የመጣሁት። ያ ከርሳም ጓደኛ ነው። ኪኪ ምን አድርገሽ ነው የተለጠፍሽበት ይለኛል። ያ ከርሳም አውሬ ላይላዩን ሳይስ ይመስላል። ግን እንደዛም ሆኖ የምትወረውር ለፍርፋሪ ስለቀረበት ደስ ብሎኛል። ደግሞ ከሚወዳት ሚስቱ ጋር የራሱን ህይወት እየኖረ ስለሆነ አትበጥበጭው ምናምን ይለኛል። ሆድቃ ይበጥበጥና ማለት ዛክ ነው እንደዛ ያለሽ? እና ፈጠር ያወራ። ለመሆኑ አዲሷ ሚስት እንዴት ናት? በደንብ እያስደሰትካት ነው? ይኸውልሽ አሁን እዚህ መጣው ስለሷ ለማውራት አይደለም። እና እሰይ ደግ አደረግ ሰራውልሽ ትልኝ የመጣው ይሄው ባንተ የተነሳ ማልፈልገው ህይወት ውስጥ ገብቻለሁ። ፍቅርን ስላልኩ ብቻ እንደና ከመውዳት አክስቴ ጋር ተጣልቻለሁ። አንተን ስላልኩ ብቻ። እሺ በቃ ሻው ነው ታክሽ። ቁጭ በይ በቃ አረፍ በይ። አንዴ ስልክ ላውራ። ይከፍታ ትንሽ ስሜታዊ ሆንኩ አይደል? እሺ ችግር የለውም። ይልቅ አሁን ከዚህ ህይወት መውጣት አለብሽ። ህይወትሽ መቀየር አለበት። ላግዝሽ ይገባኛል። ምን አገባ አንተ? ስለኔ ህይወት ሲጀመር አይመለከትም። አሁን ከቻልክ መጠጥህን ጨርስና ወደ ቤቱ ሰሪ። ስላመመኝ ስራ መስራት የምችል አይመስለኝም። ቆይ ግን ሉላ ለምንድን ነው የምለው ነው የማትሰሚኝ? እኔ ይህን ስራ እንድትሰሪና በዚህ ህይወት እንድትኖር አልፈልግም። ምን አገባ አንተ? ከዚህ በኋላ ስለኔ ህይወት ያገባሃል? እሱማ በእርግጥ አያገባኝ። እና ካላገባ አርፈህ ተቀመጣ። አሁን ቤት አድርሰኝ። ሉላ ለምንድን ነው ሁልጊዜ አስቸጋሪ ልጅ የምትሆኝ? የምትባየውን ስሚ እንጂ። እንደውም በደንብ ወቀው። እሺ በአንተ የተነሳ ነው እንደዚህ እየሆንክ ያለሁት። እሺ ቆይ እኔ ያበላሸሁትን ነገር ላስተካክል እድል ስጪኝ እያልኩሽ እኮ ነው። ሚስትህን ፈተህ ታገባኛለህ? ምን ነው ደነገጥክ? ያበላሸሁትን አስተካክል ልስትል አልነበር? እኔ ደግሞ ያበላሸውን እንድታስተካክል የነገርኩ። እና
ለነገሩ እኔ ነኝ ጥፋተኛ ወደ አንቺ መመለሴ። አንቺ መቼም የማትታረሚና መቼም የማትለወጪ ሰው ነሽ። ድሮም ቢሆን እኔ እንደምታፈቅረኝ አውቅ ነበር። ያ ባይሆን ኖሮ እኔ ጋር ተመልሳት መጣም ነበር። ምን እያልሽ ነው? ለምንድን ነው የሚያዙረኝ? ለምንድን ነው ያዙረኝ? አሁን ደግሞ ወደ ሩማችን እንሂድ። እያዞረኝ እኮ ነው። ተነስ የኔ ፍቅር። ሄክ ከስንት ጊዜ በኋላ አጠገብ አስተኛኝ አይደል? ምን አባሽ ያደረግሽ? ምን ጭራሽ እየወቀስከኝ እንዳይሆን ብቻ። የምጠጣው መጠጥ ውስጥ ምንድን ነው የጨመርሽበት? እየወቀስከኝ እንዳይሆን ብቻ። ዝም በይ። አንተ አይደለ እንዴ በግድ ጎርታ ድረስ ያመጣኸኝ? ባለትዳር ነህ፣ አልጠጣም ትሳሳታለህ ብዬ ውሃ ነበር ሰጣኝ ነበር። እኔ ነኝ ካንቺ ጋር። በእርግጥ አንተ እየሰከርክ ስመጣ ነገሮች የተቀየሩ መጡ። እኔም በሆን ግን ጥፋት አለብኝ። እዚህ ድረስ መምጣት አልነበረብኝም። ቹሻ ቺርካሽ እኔ ጥፋተኛ። አንቺ በፍጹም አዘኛልሽ ለመጣ ይገባው ነበር። አንቺ ርካሽ፣ አንቺ ቆሻሻ፣ ምንድን ነው ያደረግሽኝ? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምንድን ነው የጨመርሽው? ኪኪ ትንፋሽ እያጠረኝ ነው። ኪኪ እባክህ ልቀቅ። ዝም በይ። ኪኪ እባክህ ትንፋሽ እያጠረኝ። ዝም በይ አንቺ ውሻ። ሞቴን አበልሻሽው። እባክህ ልቀቀኝ፣ ትንፋሽ እያጠረኝ ነው። ቆይ አንቺ የኔን ህይወት እንደዚህ አመሰቃቀልሽ ምንድነው የምትጠቀሚው? ምን? እኔ ነኝ አንተን ህይወት ያመሰቃቀልኩት? እንደውም አንተ ነሽ የኔን ህይወት ያመሰቃቀልከው። ዝም በይ አንቺ። ዝም በይ ደግሞ አታውሪ። ናግደለኛ፣ ናግደለኝ። ደህና አርፌ ረስቼ ተቀምጬ ነበር። አንተ ነው በተዳፈነው ልቤ ላይ እሳት ቆስቁሰ ድጋሚ እንዳገረሽብኝ ያረከው። በጣም አስመሳይ ነሽ፣ አስመሳይ። ለነገሩ እኔ ነኝ ጥፋተኛ። ደግሞ ለአንቺ ማዘኔ አንቺ ምንም ነገር የማይገባሽ ርካሽ ነሽ። ወይኔ ደግሞ ይኸውልሽ አንዲትም ያሰብሽው ነገር የሚሳካልሽ እንዳይመስልሽ። የኔ ህይወት ይቀጥላል። በዚህ መልኩ ይሄን ነገር አድርጌ ህይወቱን በጠብጠዋለሁ፣ ከትዳሩ አፈናቅለዋለሁ ብለሽ አስበሽ ከሆነ በፍጹም አይዘምርልሽም። እሺ አይንዬንም አላጣትም፣ ትዳሬም አይበጠበጥም። ወይኔ አንቺ ቆሻሻ ርካሽ አግኝሻለሁ። የስ ከኔ ከሉላ በቀላሉ የምታመልጥ መስሎ ነበር። ሄሎ ዛክ፣ እቅዳችን ሁሉ በተሳካ መንገድ ተጠናቋል። አዎ ሁሉም ነገር ነው የቀረስኩት። አሁን ይዤ ልመጣለሁ።
ኪኪ ምን ሆነ ነው ስልክህን ማታነሳው? በሰላም ነው ግን? ያው ግቢ ውስጥ ቆሜ ጠበቅኩት እስካሁን ድረስ አልመጣም። በሰላም ይመስልሻል ግን? አላውቅም። እኔ ልቤ በጣም እየመታ ነው። አይዞሽ አይንዬ፣ አንቺ እኮ አዲስ ስለሆነብሽ እሱ እኮ አንግቱም የመምጣት ልምድ አለው። ስልኩን ደግሞ አያነሳም። ወይ ወጥቼ ልፈልገው? የት ብለሽ ነው የምትፈልጊው? ትንሽ እንጠብቀውና ወይ ካልመጣ ራሴ ወጅ ይፈልገዋለሁ። ምን አደርገዋለሁ? ቆይ ምን ሆነ ነው? እስከ ሰዓት የት ቆይተህ ነው? ኪኪ በሰላም ነው? ፊት ግን ምንም ደህና አይመስልም። ደህና አይደለሁ። መቼም ደህና ነው አልሽ። ቆይ ምን ሆኖ ነው? እኔ ምን ነው? ምንድን ነው? እኔ ማንንም ማናገር አልፈልግም። እባክሽ ነኝ ብቻዬን ተውኝ። በእኔ ተናደብኝ ነው? አይኔ ከአንቺ ጋር ምንም ያገናኘው ነገር የለም። እባክሽን ብቻዬን ልሁን ተው። እሺ ከመተውና አንድ ነው። እኔ ምንም ማውራት አልፈልግም። ወደ ክፍልሽ ሂጂ። ሲጀመር እኔ ክፍል ምን ትሰሪያለሽ አንቺ? ስለዚህ ተናደብኛል አይደል? እሺ አንዴ ከተደውሎ እናውራ በቃ። አይኔ እባክሽ ደህና ነኝ። እሺ ደግሞ ቆይ ምናልባት ሀሳቡን ቀይሮስ ቢሆን? የቱን ሀሳብ? በቃ እኔ ትምህርቱም ይቅርብኝ። ከዚህ በኋላ ከሱ የሚበልጥብኝ ነገር የለም። ለዚህ ይመስልሻል እንደዚህ ሆነ? ልብ ብለሽ አይተሽዋል? ምንም መጠጥ እኮ አልቀመሰ። ግድ የለም ዝኑ፣ ጭንቀቱ እኔ ነኝ አውቀዋለሁ። አይንዬ አንቺ ደግሞ ምን ሆነሻል? ለምንድን ነው በሆነው ባልሆነው ራስሽን የምትወቅሺው? እስቲ ቆይ ተረጋጊ። መጀመሪያ ምን እንደሆነ እንወቅ። ደህና አደርክ ካይ? እንዴት አደርሽ? ዛሬ ሰኞ አይደለም? ለምንድን ነው ዩኒፎርምሽን ያለበሽ? ወደ ትምህርት ቤት ለመሄድ ያልተዘጋጀሽው? ትምህርቱን አቁሜዋለሁ እያለች ነው። ምን ማለት ነው ደግሞ ይሄ? መልስ ስጡኝ እንጂ እየጠየኳችሁ እኮ ነው። ኪኪ ቆይ እንዲህ ከመናደድ በፊት ቁጭ በልና ምንም መቀመጥ አያስፈልገውም። አይኔ የተነሽና አሁኑኑ ዩኒፎርምሽን ልበሽ፣ ለትምህርት ቤት ተዘጋጂ። አይኔ እያናገርኩሽ ነው። ተነሽና ዩኒፎርምሽን ልበሽ፣ ወደ ትምህርት ቤት መሄድ አለብሽ። ሰዓት ይረፍድብሻል። መጀመሪያ የሆንከውን ነገር ንገረኝ። ምንም አልሆንኩ። ስራ ቦታ ትንሽ ከስራ ሰዎች ጋር ተጋጭቼ ነበር፣ ግን በቃ ያንን ለማስተካከል ጉዳዩን ለመፍታት ሞክሬያለሁ። እየተስተካከለ ነው። እኔም ደህና ነኝ። እየዋሻኝ ነው አይደል? ለምን ዋሻለሁ? አይኔ ሲጀመር የተፈጠረው ነገር ከአንቺ ጋር የሚያገናኘው ነገር የለም። ተነስተሽ ወደ ትምህርት ቤት ሂጂ። ዛሬ ከትምህርት ቤት ቀርቼ ከዚህ ካንተ ጋር መዋል ነው የምፈልገው። ለምን ሲባል አሞኛል እንዴ? እኔ እና ባያምነው እንዴ ትላንት እንደዛ ማምሸት ሳያንስ ምን ሆነሃል ብለን ስንጠይቅ ዘግተን የገባው? ይቅርታ፣ ማታ ለተፈጠረው ነገር ይቅርታ። በእርግጥ ይሄ ጉዳይ የሚመለከተው አንተን ነው፣ ግን እኔና ዝኑ ተመካክረን አንድ ውሳኔ ላይ ደርሰናል። የምን ውሳኔ? በቃ ከዚህ በላይ መጠበቁ አስፈላጊ መስሎ አልታየኝም። አባዬ እዚህ ይመጣና ዝቹ ቤት የሆነ ፕሮግራም አዘጋጅተን ቀለበት እናደርጋለን። እንግዲህ
ሙሽሪት በአንድ አልጋ ሙሽራው በአንድ አልጋ የሚባለው ዘፈን አያስፈልግም እያለች መሰለኝ። አይ እንደዛማ አይሆንም። ለምንድን ነው የማይሆነው? ልታገባኝ አትፈልግም? አይደለም አይንዬ፣ እንደዛ አይደለም። ንገረኝ፣ አትወደኝም አይደል? አይንዬ፣ አንቺ ደግሞ ምን ማለትሽ ነው? ኪኪ እውነት አንቺን የማይወድሽ? አይ እንደውም በቃ ወደ ስራ ቤት ይሻለኛል። ሰላም ዋሉ። መልካም ቀን። ኪኪ ወዴት ነው የምትሄደው? ኪኪ ማታ ፊቱን በደንብ አይቼው ነበር። የውሸቱና አንቺ ያልሽው ይሆን ያለው። ምናልባትም እንዳለው በስራ ጉዳይ ተጣልቶ ይሆናል ከሰዎች ጋር። እንረዳው እስቲ። አይንዬ ተነሽ እንጂ ዩኒፎርምሽን አድርጊ። ተነሽ በይ። ምን ሆነሻል ዝኑ? እንደዚህ ሆኜ መማር የምችል ይመስልሻል? ገላታለች ማትረባ። ደሞ እኮ ጭራሽ እኮ በጣም የሚገርመው ያንን ነገር እኮ ነው ያስገድጃት እንደፈጸምኩ እኮ አድርጋ መናገሯ እኮ ነው በጣም የገረመኝ። ተረጋጋ። እንዴት ነው የምረጋጋው? አንተ ባለ ትዳር እኮ ነኝ። አይንዬ ይሄን ነገር ብታውቅ ምን ሊፈጠር እንደሚችል አስበዋል? ተው። በእርግጥ እኮ አንተም አጥፍተሃል። ምራን ፍለጋ መሄድ አልነበረብህም። ምን አባቴ ላድርግ? ጓደኛችን ናት እንዴ? እንደዛ ሆናለች ብለህ ስትነግረኝ ሁኔታዋ ተቀይሯል፣ ተጎድታለች፣ ተጎሳቁላለች ብለህ ስትለኝ መቋቋም አቃተኝ። አንድ ነገር ብትሆን ጸጸቱም አይለቀኝም እኮ። ቆይ እኔ ያልገባኝ ነገር እንዴት መድኃኒቱን ይዛ ጠበቀች? ምን አንተ ደግሞ ቦርሳ ውስጥ እንደዛ ነገር ይጠፋል ብለህ ነው እንዴ? ተው እንጂ አይ እኔ ሉላን በደንብ አድርጌ ያውቃታለሁ። እንደዚህ አይነት ነገር አድርጋም እንዲህ አይነት ነገር ስትይዝም አይቻት አላውቅም። በእርግጠኝነት እኔ ወደ እሷ ጋር እንደምመጣ የሆነ ሰው ነግሯታል ማለት ነው። ወይኔ ኪኪ አሁን ነው ሁሉም ነገር የገባኝ። አንተ ነህ አይደል? አንተ ነህ ከሉላ ጋር ምን አይነት ግንኙነት ነው ያለ? አንተ ነህ ቀድሜ ነገርካት ለሉላ አይደል? ምን ሆናል አንተ ሰውዬ? እንዴት ጭራሽ ነው እየጠረጠርከኝ ያለው? አዎ አንተን እየጠረጠርኩ ነው። አንተ ስለሱ ለሉላ ካልነገርካት በስተቀር ማን ነግራታል? ዝም በል። ካንተ ውጪ ሉላ ጋር እንደሚሄድ የሚያውቅ ሰው የለም። አንተ ነህ ነገርካት። ተዘጋጅታ እኮ ነው የጠበቀችኝ። ልቀቀኝ በለው እንዴ! ጭራሽ አንተ እየታገልኩኝ እኔን ጠረጠረኛለህ? ምን እላለሁ ኪኪ? በፍጹም ስለዚህ ምንም የማውቀው ነገር የለም። አንተ ነህ መጀመሪያ ሉላን አክስቷ አባራት ሴተኛ ዳር ሆናለች አልከኝ እና ራሴ ሄደ ባይነ አይተ የለም እንዴ? ድራማ ነበር ዛክ፣ ድራማ ጨዋታ ነበር። ሁሉም ነገር የተቀነባበረ ጨዋታ ነበር። አንተ ቆይ እንዴት እንደዚህ ታደርጋለህ? አንተ ያበላህን እጅ ትነክሳለህ? አንተ ነህ ኪኪ እኮ ነኝ። አንተ ነህ። በእውነት በጣም ተሳዝናለሽ ኪኪ። ለነገሩ አንተ አይደለም ጥፋተኛ ነኝ። ውሻ ነህ። አዎ ውሻ ነህ። ለዛውም ያበላህን ጌታ የምትነክስ ውሻ። በኋላ የሚጸጽትን ነገር ባትናገር ማለት ነው። ዝም በል። ከዚህ በኋላ አይኔ ሊያይህ አልፈልግም። አንዲትን ቃል እንዳትናገር። ይኸውልህ የመኪናውን ቁልፍ ብቻ ስጠኝ። አይኔ ሊያይህ አልፈልግም። ከዚህ በኋላ ባለፍኩበት እንዳታልፍ። ኪኪ አምጣ ቁልፉን። ምን እያልክ ነው? ቁልፉን ስጠኝ። አንተ ብቻ ተረጋጋ። ይኸው ተረጋጋ። አይኔ ጥፋ። ዳግም ላይ አልፈልግም። ጥፋ። ወይኔ ኪኪ አንተ
አይንዬ ራሷን አሟት ተኝታለች። ቀኑ ሙሉ ባንተ ጉዳይ እንዲሁ ስትብሰለሰል ነው ያለችው። አልሰማኝም? ሚስትህን አሟታል እያልኩ እኮ ነው። እኔ ለሷ ባል መሆን አይገባኝ። ዛሬ ደግሞ እንዴት ነው የሚያናግር? እባክህ ቆሽሻለሁ። ዝኑ በጣም ቆሽሻለሁ። ኪኪ ማታ ምን ተፈጥሮ? ባታምሽ ሁሉም ነገር ባታምሽ። ምን ተፈጥሮ ነው እያልኩ እኮ ነው። ምንድን ነው የሆንከው? የአይንዬን ህልም መግደል አልፈልግም። የልጅነት ሐሳቧን ማጨለም አልፈልግም። እዚህ ሆና እንድትማር አደርጋለሁ። ማድረግ የሚገባኝ ነገር ሁሉ አድርግላታለሁ። ምክንያቱም የሷ ህልም እንዳይገደል። እኔ ግን ለሷ ባል መሆን የምችል ሰው አይደለሁም። ምን ያሞላፍጣል? የሆንከውን ነገር ተናገር እያልኩ አይደል እንዴ? ምንድን ነው የሆንከው? መታል እንዴ ካሌብ? ምን ሆነሃል? ለምን ትምህርት ቤት አለች? እንዲሁም ከዚህ በኋላ አልሄድም ካሌብ። መግደል ካለብኝ ላንተ ስል ህልሜንም ቢሆን እገድለዋለሁ። ለምን ሲባል? ቆይ እስኪ ንገረኝ ካሌብ። ሳለችው እንዴ? አይንዬ አንቺ እንዴት ሰልችኛለሽ? እሺ በቃ አንተ ባልከው ሐሳብ ተስማምቻለሁ አልኩህ እኮ። ከዚህ በኋላ አንተ አልከው ብቻ ይሆናል። እንደውም በቃ እዚህ መሆን ያለብኝ አይመስለኝም። ወጣ ይሻላል። ምን እያልክ ነው? እያናገረች አይደል እንዴ? መልስላት እንጂ። አልችልም። የሷን አይን እያየሁ ማውራት አልችልም። ምንም ማውራት ምንድን ነው የሆነው? ዝኑ እኔ እኮ ምንም ሊገባኝ አልቻለም። አይንዬ እባክሽ አንቺ ተረጋጊ። እንደዚህ ሲሆን እያየሹ እንዴት ልረጋጋ? ቆይ ድሮም አባዬ እዚሁ እያለ ነበር በሁሉም ነገር መስማማት የነበረብኝ። አንቺ ምን አጠፋሽ? እራሱ አይደል እንዴ ትምህርትሽን እስክትጨርሽ ድረስ አልነካሽም ብሎ ያመጣሽ? አንቺ ምንም አላደረግሽ። ባሌን ማጣት አልፈልግም ዝኑ። ማጠፍ ካለብኝ ቃሌንም ቢሆን አጥፋዋለሁ። ካሌብን ግን ማጣት አልፈልግም። እመኚኝ አይንዬ፣ ባልሽን መቼም ቢሆን አታጭው። በቅርቡ ሁሉም ነገሮች ይስተካከላሉ። እንዳፍሽ ያደርገው ዝኑ። ቆይ እንዴት ሊጠረጥር ቻለ? ምክንያቱም ቅዳችን በሙሉ ማይረባ ስለሆነ ነው። የኔ ቅድም ማይረባ አልነበረም። አንተ ነህ መሃል ገብተህ ሁሉም ነገር ያበላሸው። ግድ የለም ራሴ ያበላሽሁትን ራሴ ማስተካከል ያቅተኝ። ቆይ እንዴት ነው የምታስተካክለው? አሁን እኮ አንተ እንዳለህበት ሁሉንም ነገር አውቋል። ጠርጥሯል እንጂ አሁንም ቢሆን ምንም ያወቀው ነገር የለም። ለዛ ነው የመኪና ቁልፉን ተቀብሎ አጠገቤ እንዳደርስ ያለ። ግድ የለም የኛው ቅሪ ባይሰራ እንኳን ሌላ ጥሩ ቅላላት ነው። ከዚህ በኋላ አምና አጠገብ የሚደርስ ይመስላል? ኪኪ እኮ ነው። ኪኪን እኔ ከማንም በላይ ጠንቅቄ አውቀዋለሁ። ኪኪ ማለት ነው ልክ እንደ ሕፃን ልጅ በይው። እንደዚያ ከመኪናው አበሻቅጦ እንዳላባረረኝ እግሬ ስር ተረፍቶ ይቅርታ እንዲጠይቀኝ ካላደረኩት እኔ ዛክ አይደለሁ። እሺ ቆይ ቀጣዩ እቅዳችን ምንድነው? ያማህል ነኪኪ ምንድን ያደረከው? እንዴት እንዲህ አይነት ትልቅ ተፈጽማለህ? ደሞ ስንቴ ነው እነዚህ ሰዎች አታገኛቸው ብዬ ነገርኩ? ስንቴ ነው ያስጠነቀቅኩ? እኔ ማድረባ ከንቱ ሰው ነኝ። እርግጠኛ ነኝ ይሄንን ሴራ ያቀናበሩት ከዛ ዛክ ከተባለ ጓደኛ ጋር ነው። ቆይ ሲጀመር ላንተ ስለሉላ መጥቶ መናገሩ ለምን አስፈለገ?
ለምን አስፈለገ? እኔም እኮ ሁሉም ነገር የገባኝ ቆይቶ ከረፈደ በኋላ ነበር። ነገሮች በሙሉ ተስተካክሏል ብዬ ሳስብ አይንዬ ያንን ሁሉ አይናፋርነቷን ጥላ ለአንተ ያላትን ፍቅር ማሳየት በጀመረችበት ጊዜ አንተ ከሌላ ሴት ጋር ተማግጣለህ። በጣም ነው ያዘንኩት። አስቤ ያላደረኩትም አልኩሽ እኮ። ቆይ ሲጀመር እዛሽ ሌባ ጋር ምን ልታረግ ሄድክ? ዛክ ራሷን ጥላ ከሰውነት ተራውታለች ሲል ቸግሯት ከሆነ ላያት ሄድኩኝ። እኔማ ልረዳት ብዬ እንጂ ሄድኩት እኮ ሌላ ነገር አስቤ አይደለም። ተላላነትን አይተው ነው የተጫወቱብህ። ሞኝነትን አይተው ነው የቀለዱብህ። እሺ ቆይ አሁን ምንድነው የሚደረገው? አይንዬን እኔ ላንቺ የምገባ ባል አይደለሁም ብዬ ወደ አባቷ ልመልሳት? አብድሃል እንዴ? ልጅቷን እኮ አግብታታል። ሚስቴ ነሽ ብለህ ተስማምተህ እኮ ቤት አስገብታታል አይደል እንዴ? ግን እኮ በላይዋ ላይ ሌላ ሴት ጋር ሄጄባታለሁ፣ ክጃታለሁ እኮ። አስበህና አቅድ አይደለም አይደል ይሄን ነገር ያደረከው? ግን ደግሞ አድርጌዋለሁ። እንግዲህ ምን ጥሩ ስራ እንደሰራ ሰው አስሬ አርገዋለሁ ትለኛለህ። ይልቅ አሁን ይሄንን ተውና ወደ መፍትሄው ብንገባ ነው የሚሻለው። እሺ ቆይ ምንድነው ማድረግ ያለብን? እባክሽን ይሁን ነገር አድርጊ። እኔ ጭንቅላቴ ከመፍንዳቱ በፊት እርጅኝ፣ አግዥኝ፣ የሆነ ነገር እናድርግ። ቆይ እስቲ መጀመሪያ ያቺ ጊንጥ ምን አስባ ይሄን ነገር እንዳደረገችው እንወቅ። እስከዚያው ግን አንተ ምንም ነገር እንዳልተፈጠረ ከአይንዬ ጋር መቀጠል አለብህ። ያንን ማድረግ የምችል ይመስልሻል? መስረቁን ስችላበት የለ እንዴ? አውቄና አቅጄ ይሄን ነገር አላደረኩትም አልኩሽ እኮ። ለምን አታምኝም? እኔ ራሱ በምን አውቃለሁ እንጂ አይንዬን ከማግባት በፊት እኮ ምን አይነት ሰው እንደነበርክ አንተም እኔም ሁለታችንም እናውቃለን አይደል እንዴ? አይንዬ ዛሬ ደግሞ አትጭም እንደ ከከስልሽ ካሌብ ስለሆነው ነገር የነገርሽ ነገር አለ? ውይ እሱም ባክሽ ተይው። እውነትም እንዳለው ስራ ተበላሽቶበታል። ለነገሩ ምን ያድርግ? ከዛ ዘካሪያስ ጋር ይዋል እንዴ ስራ ይበላሽበት። እየዋሸሽኝ አይደለማ? ለምን ዋሽሻለሁ? ዋሽችሽ አውቃለሁ? አይ እንደዛ ሳይሆን እኮ በእኔ ምክንያት መስሎኝ በጣም ጨንቆኝ ነበር። ውይ አይንዬ አንቺ ደግሞ ምን አጠፋሽ? ህልሜን እንድኖር አግዘኝ ያልሽው። አሁን ላይ ግን ትልቁ ህልሜ ትዳሬ እንደሆነ ተረድቻለሁ። ዝኑ ካስፈለገ ለትዳሬ ስል ትምህርቴን ይሁን የርቀት መማር እችላለሁ። እሱን ታዲያ ከባልሽ ጋር ነው ማውራት ያለብሽ። አሁን ቤተነሽ ቤቱን ሞቅ ሞቅ እናድርገው፣ ቡናውን እናፍላ። ትንሽ ካሌብ የለም እንዴ? ምን ነው አንቺ ባልሽ ከሌለ ቤትሽ ደስ አይልሽም ማለት? ቆየት ነው ሄደው። ለምንድን ነው እሷን ማናገር አልፈልግም ያለው? ለምንድን ነው አይኗን እንኳን ማየት አልችልም ያለው? ዝኑ የሆነ የደበቅሽ ነገርም አለ አይደል? ዝኑ ቡና እናፍላ። ትንሽ እንዴ ትንሽ አይንዬ በርግጥ አያገባኝ። ግን አሁን ማን እንደደበደበሽ ልትነግሪኝ አልቻልሽም። ካላገባት አይደለም ትጠይቀኛለህ? ሉላ ለምንድን ነው የምጠይቅሽን በስነ ስርዓት ማስመልሽልኝ? ማን ነው እንደዚህ አድርጎ የደበደበሽ? ያ ሴት ጓደኛ ነው። ሴት ላይ እንዴት ጉልበቱን ያሳያል? ከምወደው ጓደኛዬ ጋር ቆራረጥ ሲምብል ቢሆን እንደዚህ ያደርገኝ። በርግጥ የምትወረውርበት ፍርፋሪ ስለቀረበት ደስ ብሎኛል። ምን ዛክ ነው እንደዚህ አድርጎ የደበደበሽ? በርግጥ ግጥምጥሞሹ ደስ ሲል ነበር። ስለምን መገጣጠም ነው የምታወሪው? እሱ ሉላ ባንተ የተነሳ ሴተኛ ዳሪ ሆናለች ባይል ኖሮ እኔ ጋር እንደምትመጣ ቀድመህ አትደውልልኝ ነበር። እኔም ተዘጋጅቼ አልጠብቅህም ነበር። አሃ መጠጤ ውስጥ ስለጨመርሽው መድኃኒት ነው የምታወሪው? ምርጫ አልሰጠኸኝም ኪኪ። አንተም በግዴ ራሴ ማድረግ ነበረብኝ። መድኃኒቱን ከመጠጣት በፊት ራሄል ከምትባል አብራኝ ከምትሰራ ልጅ ነው የተቀበልኳት። በዛ መድኃኒት ሰዎችን ያሰከረች አስተኝታት ዘርፋቸዋለች። አሪፍ ቢዝነስ ነው አይደል? አላምንሽም። ምናልባትም ይሄ ራሱ ሌላኛው ሴራችሁ ሊሆን ይችላል። እንደ
ለዛ ነው አሁን እና ዛካሲረን ነው አንተ ከኔ ጋር እንድተኛ ያደረግነው። አንተ ልክ ነበርክ። ቆይ አንቺ በትክክል የምትፈልጊው ነገር ንገሪ። ምንድነው ገንዘብ የምትፈልጊው ከኔ? አንተን ነው የምፈልገው። አትቀልጂ ሉላ አትቀልጂ። ትክክለኛ የምትፈልጊው ነገር ንገሪ። ያችን የቃቃ ሚስተን ፈተን ታገባኛለህ። ካንተ የምፈልገው እሱም ብቻ ነው። ይኸውልሽ የሚገባሽ ከሆነ ልንገርሽ አይንዬ በፍጹም ከዚህ በኋላ እንድትጎዳም እንድትከፋም አልፈልግም። እና እኔ እንድጎዳ ትፈልጋለህ? ቆይ ምን ስላደረኩኝ ነው? ያለ ስስት ፍቅሬን ስለሰጣው? እሺ በቃ አስከፍቼሻለሁ። በጣም ይቅርታ። ከዚህ በኋላ አልደርስብሽ። ሌላ በምትፈልጊው ነገር ልትቀጭኝ ትችያለሽ። ግን የምወዳትንና ማፈቅራትን ሴት በማሳጣት አትቅጭኝ እባክሽን። በነገራችን ላይ ግድኙነት ስናደርግ የቀረስኩ ቪዲዮ እጄ ላይ አለ። ምን? መሄድ አለብኝ። ስለምን ቪዲዮ ነበር ስታወሪ የነበረው? ሚስትህ ቺት እንዳደረክባት የሚያሳይ ማስረጃ ያስፈልጋታል። ያ ማስረጃ ደግሞ እጄ ላይ አለ ነው ያልኩት። ቆይ አንቺ ቆይ ከኔ ምንድነው የምትፈልጊው በትክክል? ለምንድነው ማትነግሪኝ? ምንድነው የምትፈልጊው? ካንተ የምፈልገውን ስንት ጊዜ መናገር ያለብኝ? እና ተራ ቅራቅንቦ የሆነ ቪዲዮ ምናምን ሳያሽ እኔ ኪኪን የምታገኝ ይመስልሻል? እሱን አብረን ምናይ ይሆናል። ሉላ ኧረ ኪኪ እንዴት ነህ? ለከረስ ደባለ ዛክ መጀመሪያም የሰደበ ሰው ይላል። በርግጥ በሰዓቱ በተፈጠረው ነገር በጣም ተበሳጭቼ ነበር። እና አሁን አረጋግጥክ? ይኸውልህ ያቺ ሴተኛ ዳሪ ጓደኛዋን አግኝቻት አዋራኋት። በደንብ አድርጌ ሳወጣጣት እውነቱን ነገረች። እሷ ራሱ ቦርሳ ውስጥ እኮ መድኃኒቱን አገኘሁት እኮ እኔን ያደነዘዘችበት። ምንድነው? ያቺን ማትረባ ያንን ነገር ስታደርግ እንደምትከርስ እርግጠኛ ነበር። እንደተረተርኩትም ቀርጻህ ነበር። ስልኳ ያለውን በሙሉ በግድ ያስተፍጨታል። ይሄ ብቻ ነበር ይቀርት። ለማንኛውም በሚስተ በጊዜ ቃላት ምናልባት በማይሆን ሐሳቤው እንደ ጓደኛዬ ስም ብዬ ተጣጣኩት። ምናልባትም ይሄ ሌላኛው ሲያችሁ ሊሆን ይችላል። እና ዛክ እጁ እዚህ ጉዳይ ውስጥ አለበት እያልሽኝ? ቆይ ግን ያቺ ሉላ ምን አስባ ነው ይሄን ያደረገችው? ከባክሽ እሷ ትቀልዳለች። ጭራሽ አይንዬን ፍታትና እኔን አግባኝ እኮ ነው የምትለው። እንዲሁም እጄ ላይ የቀረ ቪዲዮ አለ ምናምን እያለች በእሱ ልታስፈራራኝ ትሞክራለች። ስለዚህ ይሄ ሴራ የሁለቱም ካልሆነና ሉላ እጅ ላይ ቪዲዮ ከሌለ አይንዬ ሉላን በምንም ተአምር ልታምናት አትችልም። እና ቆይ ምን እያልሽኝ ነው? እኔም ማምለ አሁን ዝም ብለ ከአይንዬ ጋር ያለን ፍቅር ቀጥል። ይኸውልህ ኪኪ እንዴትና ለምን እንደሆነ ባላቅም አሁን ላይ ሚስትህ ለአንተ ጥሩ ስሜት አላት፣ ጥሩ ፍቅር አላት። አንድ ነገር ልምከርክ፣ ይሄን እድል ተጠቀምበት። ሌላው ዳው ገብስ